የባህረ ሰላጤው ሀገራት ከምስራቅ አፍሪካ ጋር ከአፍሪካ ቀንድ ጋር ጠንካራ ትስስር አላቸው። አሁን ኢራን ከእስራኤልና ከአሜሪካ ጋር የገባችበት ቅልጥ ያለ ጦርነት ይህንን ቀጠና ክፉኛ እንደሚያናጋው ይጠበቃል። በተለይም ደግሞ ኢኮኖሚያዊ፣ ወታደራዊና ፖለቲካዊ ጫናዎች ሊመጡ ይችላሉ። አንዳንዶች እንደ ዕድልም ያዩታል። ሌላም የሚገርም ነገር አለ። ጠቅላይ ሚኒስትር አብይ አህመድ ለኩዌቱ አልጋ ወራሽ ስልክ ደውለው ነበር። ኢትዮጵያና ኩዌት ምንድን ያወጉት? በዝርዝር እንመለከታቸዋለን። የቅዳሜ ገበያ የዩቲዩብ ቻናልን ነው እየተከታተላችሁ ያላችሁት። ቻናላችንን ሰብስክራይብ ያደርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ። በዓለም ላይ ሁለት የተቀራረቡ አካባቢዎች ከተጠሩ ምስራቅ አፍሪካና የባህረ ሰላጤው አካባቢ የሚነሱ ናቸው። የባህረ ሰላጤው ሀገራት በነዳጅ ሀብት የበለጸጉ፣ በቅርብ ዓመታት ኢኮኖሚያዊ እድገታቸውን በከፍተኛ ደረጃ እየተመነጠቀ ያለ፣ ከበርካታ ሀገራት ጋር ጠንካራ ትስስር ያላቸውና በነዳጅ ዓለምን የሚያንቀሳቅሱ ናቸው። በዛው አቅራቢያ ላይ የኛ ቀጠና አለ፣ የአፍሪካ ቀንድ፣ የምስራቅ አፍሪካ። ይህ ቀጠና ደግሞ የሚታወቀው በረብሻው፣ በጦርነቱ፣ በግጭትና በረሃቡ ስር በሰደደ ድህነቱ ነው። አሁን የዓለም የጂኦፖለቲካ እንቅስቃሴ እየሰፋ ባለበት ወቅት ላይ የምስራቅ አፍሪካና የአፍሪካ ቀንድ ተፈላጊነቱ እየጨመረ መጥቷል። ለዚህ ደግሞ ተንደርድረው የመጡት የባህረ ሰላጤው ሀገራት እንደሆኑ ይታወቃል። የባህረ ሰላጤው ሀገራት የአፍሪካ ቀንድን መረባረቢያቸው አድርገው ሰንብተዋል። አሁን ግን በራሳቸው ጉዳይ የተወጠሩበት ጊዜ ነው። ኢራን ከእስራኤልና ከአሜሪካ ጋር የገባችበት ግጭት ከኢራን አልፎ በርካታ ነዳጅ ላኪ ሀገራትን እያጠቃ ነው። አብዛኛዎቹ የአሜሪካ የጦር ሰፈር መገኛ ናቸው በሚል ኢራን ሚሳኤሎቿንና ድሮኖቿን አስወንጭፋባቸዋለች። እነርሱም እየተከላከሉ ነው። አሜሪካና እስራኤል ተከታታይ ጥቃቶችን ማዝነባቸውን ቀጥለዋል። ጦርነቱ ሳምንት ተሻግሯል። የነዳጅ ዋጋ፣ የማዳበሪያ ዋጋ፣ ሌሎችም ኢኮኖሚያዊ ጫናዎች በኢትዮጵያም ሆነ በምስራቅ አፍሪካ ሀገራት ላይ ያረፉ ነው። ከዛ ያለፈ ግን አንድምታዎች ያሉት ነው። እሱን በዝርዝር እናነሳዋለን። በቅድሚያ ግን ጠቅላይ ሚኒስትር አብይ አህመድ ወደ ኩዌት የደወሉበትን ጉዳይ እናንሳ። ጠቅላይ ሚኒስትር አብይ አህመድ የኢራን ጦር የመጀመሪያውን ጥቃት ኩዌት ላይ እንደፈጸመ ስልክ ደውለዋል። ለአልጋ ወራሽ ሼህ ሳባ ካሊድ አልሐማድ አልሳባን የደወሉት ጠቅላይ ሚኒስትሩ ከኩዌቱ አልጋ ወራሽ ጋር በነበራቸው የስልክ ቆይታ ስለ ሁለቱ ሀገራት አውርተዋል። ቀድመው እንዴት ወደ ኩዌት ደወሉ? በቅርብ እንደምናውቀው ኢትዮጵያ ጠንካራ ግንኙነት እንዳላት የሚነገረውና የሚታየው ከተባበሩት አረብ ኤሚሬትስ ጋር ነው። ኢትዮጵያ ጠንካራ የአረብ ኤሚሬትስነትን ወዳጅ መስርታ፣ አንዳንዶች እንዲያውም ኢትዮጵያ የኤሚሬትስን ፍላጎቶች ለማስፈጸምም ትንቀሳቀሳለች እስከ ማለት ደርሰዋል። ጠቅላይ ሚኒስትር አብይና የኤሚሬቱ መሪዎች ጠንካራ ግንኙነትም አላቸው። እሳቸው እንዲያውም ወንድሜ ሲሉም በተደጋጋሚ ሲናገሩ ተደምጠዋል። ከዛ ቀድመው ግን የደወሉት ኩዌት መሆኑ ብዙዎችን የሚያስገርም ነው። ለምን ኩዌት እንደደወሉ ላስቀምጥላችሁ። ኢትዮጵያና ኩዌት ጠንካራ ግንኙነት ነው ያላቸው። ኢትዮጵያ በ1982 በእኛ ዘመን አቆጣጠር ወይንም በፈረንጆቹ በ1990 ላይ የባህረ ሰላጤው ጦርነት ሲቀሰቀስ ንቁ ተከታታይ ነበረች። በወቅቱ የባህረ ሰላጤው ጦርነት በሚከናወንበት ጊዜ ኢራቅ ኩዌትን ወራ እያስጨነቀቻት ነበር። አሜሪካና የመካከለኛው ምስራቅ የአሜሪካ አጋሮች እነ እስራኤልን የመሳሰሉ ሀገራት ኩዌትን ደግፈው የኢራቁን መሪ ሳዳም ሁሴንን በመቃወም ጦር ያዘመቱበት ወቅት ነበር። በ1982 በታሪክ አጋጣሚ ደግሞ ኢትዮጵያ የተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባልነትን አግኝታ ነበር። ጊዜው የደርግ መንግስት ወቅት ነው። የደርግ መንግስት በጸጥታው ምክር ቤት አባልነቱ ወቅት የተለያዩ ውሳኔዎች ላይ ሲሳተፍ የቆየ ቢሆንም ኩዌትም አሜሪካም ያልጠበቁትን ውሳኔ በወቅቱ አሳልፏል። የደርግ መንግስት ዲፕሎማቶች በተባበሩት መንግስታት የጸጥታው ምክር ቤት ያልተጠበቀ ውሳኔያቸው የሚባለው የኩዌትን መወረር ተቃውመው ከኩዌት ጎን ጠንካራ አቋም ይዘው መቆማቸው ነው። ኩዌት ይህንን አልጠበቀችም ነበር። ምክንያት ደግሞ አላት። በወቅቱ የደርግ መንግስት በሰሜን ኢትዮጵያ በጦርነት የተወጠረበት ጊዜ ነው። በዛ ጦርነት ደግሞ የህወሓትና የሻዕቢያ ኃይሎች
በርካታ ድጋፍን ከባህረ ሰላጤው ሀገራት እንደሚያገኙ ይጠቀስ ነበር። እንዲያውም መንግስቱ ኃይለማርያም በፔትሮ ዶላር የሰከሩ አረቦች እየደገፉብን ነው ሲሉ ቃል በቃል ማውገዛቸው ይታወሳል። ህወሓትንና ሻዕቢያን በርካታ የመካከለኛው ምስራቅ ሀገራት እየደገፉ የነበረ ሲሆን ኩዌት በቀጥታም ይሁን በተዘዋዋሪ ከደጋፊዎቹ አንዷ ተደርጋም ትታይ ነበረ። እናም ኩዌት ኢትዮጵያ በምንም አይነት የኔን መወረር ደግፋ ኢራቅን ነቅፋ ትቆማለች ብላ አልጠበቀችም። ኢትዮጵያ ግን ያደረገችው ያንን ነው። ያንን ውለታ ኩዌቶች እስካሁን አልረሱትም። ከደርግ መንግስት አንስቶ በኢህአዴግ መንግስት አሁንም በብልጽግና ዘመን ኩዌት ለኢትዮጵያ ያላትን ጠንካራ ወዳጅነት እንደገለጸች ነው። በወቅቱ ወደ 20 ሚሊዮን ዶላር ኩዌት እንደሰጠች ይነገራል ለኢትዮጵያ። ኢትዮጵያም በተባበሩት መንግስታት የጸጥታው ምክር ቤት ኩዌትን ከመደገፍና የሳዳም ሁሴንን ወራሪ ኃይል ከማውገዝ ባለፈ የአየር ክልሏንም እንደፈቀደች ይታወቃል። ኩዌቶች በዚህ አላበቁም። ለኢትዮጵያ የነዳጅ አቅርቦት ከፍተኛ ውለታ እየሰሩ ዛሬም ድረስ ቀጥለዋል። እንደምናውቀው የነዳጅ ምርት ተፈልጎ የሚሸጥ በባትሪ ተጠይቆ የሚገዛ ቅድመ ክፍያ የሚከፈልበት ነው እንጂ ተለምኖ የሚሸጥ ነገር አይደለም። ነዳጅ ዓለምን እንዴት እንደሚያንቀሳቅሰው አሁን በጦርነቱ በርካቶች የገባቸውን ስጋት አይቶ መመስከር ይቻላል። ኩዌት ከዓለም ቁጥር 1 ነዳጅ ላኪዎች መካከል ብትመደብም የነዳጅ ገበያ እጥረት ባይኖርባትም ለኢትዮጵያ ነዳጇን እስከ 3 ወር በሚደርስ ዱቤ በመሸጥ ትታወቃለች። የኩዌት መንግስት ለኢትዮጵያ ይህንን ውለታ ከ30 ዓመት በላይ እያደረገ ነው የሚገኘው። ነዳጅ ኢትዮጵያ ዛሬም በዱቤ ከኩዌት እንደምታመጣ ይታወቃል። እናም የኩዌትና የኢትዮጵያ ወዳጅነት ዘመን ያልቀየረው መሪዎች ያልሸራረፉት እየተሻገረ የመጣና 10 ዓመታትን ያስቆጠረ ነው። ለዛም ነው ጠቅላይ ሚኒስትር አብይ አህመድ የተባበሩት አረብ ኤምሬት፣ ኳታር ወይንም ሳውዲ ሳይሆን ቀድመው በደረሰባቸው ጥቃት ሐዘናቸውን ለመግለጽ የደወሉት ወደ ኩዌት የሆነው። ከአልጋ ወራሽ ሼህ ሳባ ካሊድ አልሐሚድ አልሳባ ጋርም ተወያይተዋል። ምናልባትም የኢትዮጵያን የነዳጅ አቅርቦትን ጉዳይ ተመካክረውም ሊሆን ይችላል። ኩዌት ግን በሆርሙዝ ሰርጥ ነዳጅ አሳልፋ መሸጥ አቅሙ ስለሌላት አሁን ወደ ኢትዮጵያ ነዳጅ ይመጣል ብሎ መጠበቅ ትንሽ ጊዜ የሚወስድ ይሆናል። እንግዲህ የመካከለኛው ምስራቅና የባህረ ሰላጤው አካባቢ ምን ያህል ከኛ ቀጠና ጋር እንደተያያዘ ይህ ራሱ አንድ ማሳያ ነው። አሁን ግን ጠቅለል አድርገን የምስራቅ አፍሪካን ሁኔታ እንመልከተው። ይህንን ጉዳይ ስናነሳ በቅድሚያ ልንወያይ የሚገባው የጅቡቲን ጉዳይ ነው። የጅቡቲ የመንግስት ባለስልጣናት ከሰሞኑን ጥብቅ ስብሰባ አድርገው ነበር። በዚህ ጥብቅ ስብሰባ በዋናነት የተነሳው የመካከለኛው ምስራቅ ግጭትና የኢትዮጵያ ጉዳይ ነው። ስብሰባውን የመሩት ኤልያስ ሙሳ ደወሌ ይባላሉ። የኢኮኖሚና የፋይናንስ ሚኒስትር ናቸው የጅቡቲ። እኚህ ሚኒስትር ስብሰባውን ካጠናቀቁ በኋላ እንዳስታወቁት ጅቡቲ አሁን ያለውን የዓለም የማሪታይም ንግድ ወይንም የባህር ላይ ንግድ ሁኔታዎች መለዋወጥን በመከታተል ራሷን ማስተካከል አለባት፣ ስጋቱንም እድሎቹንም መገምገም አለባት ብለው ተናግረዋል። እንግዲህ ስጋቱና እድሎቹ ምንድናቸው የሚለውን በደንብ እንመልከተው። ጅቡቲ አሁን ያለችበት ቀጠና ምናልባት ተፈላጊ ሊያደርጋት ይችላል የሚሉ አሉ። አሊያም ደግሞ ጅቡቲ የአሜሪካ የጦር ሰፈር፣ የፈረንሳይ የጦር ሰፈር መገኛ በመሆኗ ምናልባትም የጥቃት ኢላማ ሊያደርጋት ይችላል የሚሉም አሉ። ስለዚህ እድሎቿና ስጋቶቿን ለመመልከት በባህረ ሰላጤው ያሉትን የወደብ አካባቢዎች እንቃኛቸው። አሁን ላይ መርከቦች ቆመዋል። ሆርሙዝን መሻገር አልቻሉም። ነዳጅ ከዛ መውጣት አልቻለም። ምግብም ወደዛ መሄድ አልቻለም። መርከቦች መንገዳቸው መስተጓጎሉን ተከትሎ አንዳንዶች የጅቡቲ ወደብ አዲሱ አማራጭ ሊሆን ይችላል ብለው ያስቀምጣሉ። በዝርዝር እንየው። አሁን ላይ የኦማንም የተባበሩት አረብ ኤምሬትም የሳውዲም የኢራንም ወደቦች እየሰሩ አይደለም። የቱ ጋር ይገኛሉ እነዚህ ወደቦች የሚሉትን እንይ። ሆርሙዝ ሁለት ዋነኛ የውሃ አካላትን የሚያገናኝ ጠባብ መስመር ነው። በአንድ በኩል ከሆርሙዝ ወደ ምዕራብ አቅጣጫ የፋርስ ባህረ ሰላጤ የሚባለው ቦታ አለ። ይህ ቦታ ላይ በርካታ ወደቦች ሲገኙ ግዙፉ ጀበል አሊ የሚባለው የተባበሩት አረብ ኤምሬት ወደብ ነው። ይህ የኮንቴነርና የሮሮ ወይንም ደግሞ የተሽከርካሪዎችን እና የማሽነሪዎች ኮንቴነር ወደብ እንደሆነ ይነገርለታል። ሌላኛው
የሳውዲ አረቢያው ግዙፉ ደማም ወደብ ነው። ዋነኛ የሳውዲ የንግድና የነዳጅ ወደቧ ነው። ከሊፋ ወደብና ሮዋስ ወደብ ሌሎቹ ግዙፎቹ የተባበሩት አረብ ኤምሬት ተጠቃሽ ወደቦች ናቸው። ሐማድ የኳታር ወደብ ነው። ቃስር የኢራቅ ወደብ ነው። ባንድር አባስ የኢራን ወደብ ነው። ካርግ ደሴትም በዚህ ቦታ ላይ ትገኛለች። ካርግ ደሴት በነገራችን ላይ የኢራን 90% ነዳጅ የሚጫንባት ደሴት ናት። አብዛኛዎቹ የውሃ ላይ የኢራን የነዳጅ ማውጫ ጉድጓዶች ምርታቸውን የሚያከማቹት በዚች ካርግ ደሴት ነው። ይችን ደሴት አሁን አሜሪካና እስራኤል በእግረኛ ወታደር ጭምር እንይዛለን እያሉ ማስፈራራታቸውን ቀጥለዋል። ቢደበድቡት ኢኮኖሚያዊ ዳፋው በጣም ሰፊ ነው። ከኢራን መንግስት ጋርና ከአያቶላዎቹ ጋር ብቻ ሳይሆን ከኢራን ሕዝብ ጋርም ያቆራርጣታል። በዓለምም ከፍተኛ ውግዘት ያደርስባታል። ስለዚህ እስራኤልም ሆነች አጋሯ አሜሪካ ካርግ ደሴትን መደብደብ ሳይሆን የመቆጣጠር ዓላማ አላቸው ተብሎ ይነገራል። እነዚህ ወደቦች አሁን ተሻግረው ምርት መላክ ወይም ምርት መቀበል አልቻሉም። ከሞላ ጎደል ስራ ላይ አይደሉም እየተባለም ነው። በሌላ በኩል የሆርሙዝ ሰርጥ በምስራቁ በኩል የሚያዋስነው የኦማን ባህረ ሰላጤ ነው። ይህ ሙሉ በሙሉ ያልተዘጋው ቦታ ማለት ነው። ምናልባት የግጭት አዘቅቱ ሊነካካው ይችላል። ግን ሆርሙዝን መሻገር አይጠበቅበትም። ዓለምን ለማግኘት እንደ አማራጭ ሊያገለግሉ የሚችሉ ወደቦችም ያሉት እዚህ ጋር ነው። በቀኝ በኩል በሆርሙዝ በስተቀኝ ማለት ነው የሚገኘው ኦማን ባህረ ሰላጤ ላይ ከሚገኙት ትልቁ ወደቦች መካከል ፋጅራህ የተባበሩት አረብ ኤምሬት ወደቡ አንደኛው ነው። የነዳጅ ወደብ ነው። ከፋርስ ባህረ ሰላጤው ውጪ ያለው ግዙፍ የነዳጅ ወደብ ተብሎ የሚጠቀሰው ይሄ ነው። ሁለተኛው ሰለላ ወደብ ነው። የኦማን ወደብ ነው። ይህ ኦማን ከሰለላ በተጨማሪ ሶሃርና ሱልጣን ቃቦስ የተባሉ ወደቦችም አሏት። ቻበራህና ጃስክ ደግሞ የኢራን ወደቦች ናቸው። እነዚህ ወደቦች አሁን በጦርነቱ ሙሉ በሙሉ ጫና ያላረፈባቸው ቢሆኑም ስጋት ግን ያለባቸው ናቸው። አሁን እንደ አማራጭ ነዳጅ ለመላኪያ ጥቅም ላይ ሊውሉ ይችላሉ። ምክንያቱም ከሆርሙዝ ሰርጥ በስተቀኝ የሚገኙ በመሆናቸው ይባላል። ሆኖም ግን ስጋቱ እንዳለ ነው። ሌላኛው የአካባቢው ወደብ አማራጭ የነዳጅ ምርት ሊወጣበት ይችላል ተብሎ የሚጠበቀው የሳውዲ አረቢያ ወደብ ነው። ሳውዲ አረቢያ አብዛኛው የንግድ ወደቦቿ የሚገኙት በፋርስ ባህረ ሰላጤ ነው። ሆኖም ግን በቀይ ባህር ላይም ግዙፍ ወደብ እየገነባች እንደሆነ ይታወቃል። በእርግጥ ታሪካዊው የጅዳ ወደብ አለ። የንግድ ወደብ ነው። ብዙ ዘመናዊም አይደለም። ብዙ የነዳጅ ምርትም አይንቀሳቀስበትም። ሳውዲ አረቢያዎች ግን አማራጭ ማስፋት አለብን፣ ለአውሮፓም ቅርብ እንዲሆን በሚል የንጉሥ ፉአድን ወደብ እየገነቡ እንደሆነ ይታወቃል። የአምቡ ወደብ ይባላል። መገንባት ብቻ ሳይሆን ስራም መስራት የሚችል ነው። በመቶዎች ኪሎ ሜትሮች አቆራርጦ ሳውዲ አረቢያ በብዛት የሚገኘው የነዳጅ ሀብቷ በስተ ምስራቅ ቢሆንም ወደ ምዕራብ አሻግሮ በንጉሥ ፉአድ ወደብ መጠቀምና ነዳጇን መሸጥ ትችላለች ተብሎ ይታመናል። ቀይ ባህርም ቢሆን ግን ከስጋት ሄዳን አይደለም። እንደምናውቀው የሁቲ አማጽያን በርካታ መርከቦችን እንደበድባለን ብለው አካባቢውን ሲያስጨንቁ እንደነበር የምናስታውሰው ነው። እንግዲህ በአረብ ባህረ ሰላጤ በርካታ ወደቦች እንደ ልብ እየሰሩ እንደ ልብ አገልግሎት እየሰጡ አይደለም። እዛ የተቀረቀሩ መርከቦች መውጣት አልቻሉም። ወደዛ የሚያቀኑ ወደቦችም እንደ ልብ መሄድ አልቻሉም። በዚህ አጋጣሚ ትልልቅ መርከቦች ወደ ጅቡቲ መምጣት ጀምረዋል እየተባለ ነው። በተለይም የተባበሩት አረብ ኤምሬትስ ወደቦች እንደነ ጀበል አሊ ያሉት ወደቦች ማለት ነው የሚታወቁት በፍሪ ዞናቸው ነው። ፍሪ ዞን ማለት ነፃ የንግድ ቀጠና ሲሆን በዚህ ቦታ ላይ ዕቃዎች ወደ ሀገር ቤት ሳይገቡ ከዛው ከወደብ ላይ ወደ ሌላ ሀገር ማቀባበያ ሆኖ ያገለግላሉ። ጅቡቲም የዚህ ዓላማ አላት። በምስራቅ አፍሪካ ነፃ የንግድ ቀጠናን መስርታ ጅቡቲ ፍሪ ዞን የሚባል ቦታ አለ። በዚህ ቦታ ላይ ሪኤክስፖርት ወይንም ደግሞ ወደ ሀገር ውስጥ ሳያስገቡ መልሶ መላክ የሚባል የቢዝነስ ስልት አለው። እናም አሁን ጅቡቲ ላይ ከሰሞኑን አንድ ግዙፍ መርከብ መጥቷል። ይህ ግዙፍ መርከብ አቅጣጫው ወደ ጀበል አሊ ነበረ። ወደ ጀበል አሊ መሄዱን አቋርጦ ወይንም ደግሞ ወደዛ ሆርሙዝን መሻገር ስለማይችል ጅቡቲ ወደብ ላይ 2000 ተሽከርካሪዎችን አራግፎ እንደተመለሰ ይነገራል። ከዚህ በኋላ ጅቡቲ ይህንን እንደ ድል እንጠቀመው በሚል እያጤነችው ትገኛለች። እናም ኤልያስ ሙሳ ደወሌ ሚኒስትሮችን ሰብስበው የተወያዩበት አንዱ ጉዳይ ይሄኛው ነው። ሁለተኛው ጉዳይ
የኢትዮጵያ ኮሪደር እንዴት እናድርገው የሚለው ነው። የኢትዮጵያ ኮሪደር ላይ ጠቅላይ ሚኒስትር አብይ አህመድ በቅርቡ የጠየቁት ጥያቄ አለ ለጅቡቲ መንግስት። የጠየቁት ደግሞ ባቡር ብንገነባም ቢሊዮን ዶላሮችን ለባቡር ብናፈስም የኢትዮጵያ ዋነኛ ሸቀጥ የሆኑት ነዳጅና ማዳበሪያ በባቡር እየተጫኑልን አይደለም፣ እስካሁን በመኪና ነው የሚመጡት። ሆራይዘን የሚባለው በተለይ የነዳጅ ዲፖ ወደብ አገልግሎት እየሰጠን አይደለምና ይህንን አስተካክሉልን ብለዋል። ጅቡቲ በቅርብ ዓመታት የኢትዮጵያን ወጪና ገቢ ንግድ በአንዳንድ መልኩ ብታስጨንቅም በሌላ መልኩ ደግሞ ኢትዮጵያ የቀይ ባህር ፍላጎቷን በስፋት ማራመዷን ተያይዞ አገልግሎቶቹን ለማሻሻል እየሰራች መሆኑን በቅርቡ መናገር ጀምራለች። እናም የኢትዮጵያን ሁኔታ እናጢ ነው የሚልም ስብሰባ እንደነበር መግለጽ ይቻላል ማለት ነው የሰሞኑን ጉዳይ። እናም ጅቡቲ ራሷን እንደ አማራጭም ታያለች። በሌላ በኩል ግን ጅቡቲ ላይ የፈረንሳይና የአሜሪካ የጦር ሰፈሮች በስፋት የሚገኙበት በመሆኑ የኢራን ወይንም ደግሞ የሁቲ አማጽያን አሊያም እነዚህ ወገኖች በመረጃ የሚደግፉት የአልሸባብ ታጣቂዎች ታርጌትና ኢላማ ሊሆን ይችላል የሚልም ስጋት አለ። እናም የአፍሪካ ቀንድ ከፍተኛ ስጋትነቱ እንዳለ ነው ማለት ነው። ኢራን በቀጥታ በምስራቅ አፍሪካ ወይንም ደግሞ በአፍሪካ ቀንድ ጥቃት ትሰነዝራለች ተብሎ ባይጠበቅም የኢራን አጋር የሆነው የሁቲ አማጺ በየመን ይገኛል። በቅርብ ርቀት ነው የሚገኘው ከኛም ሆነ ከጅቡቲ፣ ከኤርትራ፣ ከኢትዮጵያ። ስለዚህ በማንኛውም ሰዓት የሁቲ ታጣቂዎች ጥቃት ሊፈጽሙ ይችላሉ። አልሸባብም የኢራን ድጋፍ እንዳለው በተለይም በመረጃ ከሁቲዎች ጋር ከአንሳሩላህ ከሚባለው ሁቲ ጋር ጠንካራ ግንኙነት እንዳለው ይታወቃል። እናም የአፍሪካ ቀንድም የቀይ ባህር አካባቢም የራሱ የቻለ ጫና ሊያርፍበት ይችላል። ሌላኛው ከሰሞኑን የተሰማው ደግሞ በሱዳን የሚንቀሳቀሰው የሙስሊም ወንድማማቾች ማህበር የኢራን አጋር በመሆኑ አሜሪካ አምረራ መተቸቷ ነው። ይህ ቡድን በዋናነት አጋርነቱ በሱዳን የእርስ በርስ ጦርነት ከጀነራል አልቡርሃን ጋር ነው። እናም ጀነራል አልቡርሃን በሳውዲ የሚደገፉት፣ መሐመድ ሐምዳን ዳጋሎ ደግሞ በዩኤኢ የሚደገፉት ሆነው ቢቆዩም ሳውዲ አረቢያ አሜሪካ ለጀነራል አልቡርሃን ድጋፍ እንድታደርግ ደጋግመው ሲወተውቱ የነበሩ መሆኑን ደግሞ ታሳቢ ስናደርግ አሁን አልቡርሃን ግንኙነታቸው ከሙስሊም ወንድማማቾች ጋር ከሆነ የአሜሪካ ፊት ሊዞርባቸው ይችላል። የሱዳን ጦርነትን ከጀርባ የሚደግፉት ኃይሎችም አሁን በራሳቸው ጉዳይ ስለተጠመዱ የሱዳን ጦርነት መቀጠሉ አይቀርም፣ ነገር ግን አሰቃቂ ሆኖና የተራዘመ ሆኖ ይቀጥላል የሚለውም ጉዳይ የተነሳ ነው። ሌላኛው የኢትዮጵያ የቀይ ባህር ጉዳይ ነው። ኢትዮጵያ የቀይ ባህርን መጠቀም አለብኝ፣ መሬት ማግኘት አለብኝ የሚለውን ጥያቄዋን እየገፋችበት ነው። ይህ ሁኔታ ሁለት አጋጣሚዎች ሊሆን ይችላል። አንዳንዶች በዲፕሎማሲ ኢትዮጵያን ሲደግፉ ነበሩ የሚባሉ ሀገራት ዝምታን ሊመርጡ ይችላሉ። ምክንያቱም የአፍሪካ ቀንድ አሁን ከአንገብጋቢነቱ ይልቅ የገልፍ አካባቢ ነው አንገብጋቢ የሆነ የመጣው። እናም የኢትዮጵያን ጉዳይ ጆሮ ዳባ ሊሉ ይችላሉ። አንዳንዶች ደግሞ ይህ የመካከለኛው ምስራቅ መተራመስ ለኢትዮጵያ ፍላጎት መልካም አጋጣሚ ሊሆን ይችላል ይላሉ። እናም ኢትዮጵያ በፍጥነት የቀይ ባህር አጀንዳዋን ብታስፈጽም ደጋፊ ላታጣ ትችላለች። በተለይም ደግሞ በአካባቢው አማራጭ ኃይል የሚፈልጉት እነ አሜሪካ፣ እነ እስራኤል፣ እነ ሳውዲ አረቢያም ሆኑ እነ ተባበሩት አረብ ኤሚሬት እንደ አማራጭ ሊያዩት ይችላሉ ተብሎ ይታሰባል። እናም የኢትዮጵያም ሁኔታ በጥልቀት መታየት የሚገባው ነው። የአፍሪካ ቀንድንና የባህረ ሰላጤውን አካባቢ በደንብ ስንመለከተው ጠንካራ የሆነ ግንኙነት እንመለከታለን። የገልፍ ሀገራት ከየትኛውም አካባቢ በላይ ከፍተኛ ተጽዕኖ ያላቸው በዚህ በምስራቅ አፍሪካ ነው። የተባበሩት አረብ ኤሚሬት ከኢትዮጵያ ጋር ጠንካራ ወዳጅነት መስርታለች። በሶማሌላንድ ግዙፍ ወደብ እየገነባች ነው። የሱዳን ፈጥኖ ደራሽ ኃይልንም ትደግፋለች ተብሎ ይጠቀሳል። ወዳጆቿን ይዛለች። ሳውዲ አረቢያ በበኩሏ ከጅቡቲ ጋር፣ ከሱዳኑ አልቡርሃን ጋር እንደዚሁም ከኤርትራ ጋር መልካም ግንኙነት አላት፣ ከሶማሊያም ጋር ተብሎ ይጠቀስላታል። ሳውዲና የተባበሩት አረብ ኤሚሬቶች በሱዳን ጉዳይ ከፍተኛ ውዝግብ ውስጥ መግባታቸውም ይታወሳል። ኢራን በበኩሏ ሁቲና አልሸባብን ይዛለች በአካባቢው ላይ። እናም የቀጠናው ሀገራት ተጽዕኖአቸውን ለማስፋት ሲሰሩ ቆይተዋል። አሁን ግን በራሳቸው ጉዳይ ተወጥረዋል። ይህ ለግብፅና ለቱርክ ትልቅ ዕድል ሊሆን ይችላል ብሎ አንዳንዶች ያነሳሉ። ግብፅ በአባይ ጉዳይ ላይ፣ በኢትዮጵያ ጉዳይ ላይ ሰፊ ጣልቃ ገብነት ለመፈጸምም ሆነ ጫና ለማሳረፍ
ይህንን አጋጣሚ እንደ መልካም ልታየው ትችላለች ተብሎ ተሰግቷል። ግብፅ ኢኮኖሚ አቅሟ ደካማ መሆኑ ስጋት የመሆን ዕድሏ አነስ ሊያደርገው ይችላል ብለውም ያነሳሉ። ግብፅ እንደ ገልፎቹ ሀገራት በሀብት የካበተች ስላልሆነች። ሁለተኛዋ ሀገር ቱርክ ናት። ቱርክም ከፍተኛ የሆነ ጫናዋን ለማስፋት ይህ መልካም ዕድል ይሆንላታል። ያለ ተፎካካሪ ሳውዲ አረቢያም፣ የተባበሩት አረብ ኤሚሬትም፣ ኳታርም በራሳቸው ጉዳይ በተጠመዱበት ጊዜ ያለ ተፎካካሪ በምስራቅ አፍሪካ እንደ ልቧ ልትሆን ትችላለች ብለው ያነሳሉ። በቅርቡ እንደምናስታውሰው ወደ ኢትዮጵያ የመካከለኛው ምስራቅ ሀገራት ልዑካን በተደጋጋሚ ሲመጡ ነበር። የሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ የኳታር ልዑካን በተደጋጋሚ ወደ ኢትዮጵያ መጥተዋል። ከኢትዮጵያም ጋር ያላቸውን ግንኙነት ዙሪያ ሲመክሩ ነበር፣ ስለ ቀጠናውም ጭምር ማለት ነው። የምስራቅ አፍሪካ በተለይም ደግሞ የአፍሪካ ቀንድ የሚባሉት ጅቡቲ፣ ሶማሌላንድ፣ ኢትዮጵያ፣ ሶማሊያ፣ ኤርትራ በከፍተኛ ደረጃ የአዲሱ የዓለም ኃይል አሰላለፍ ስበት መሆናቸው የማይቀር ነው። የመካከለኛው ምስራቅ የትኛውም ግጭት በተለይም ደግሞ የባህረ ሰላጤውና የሆርሙዝ ሰርጥ ግጭት በዋናነት ተጽዕኖ የሚፈጥርበት ቀጠና ይህ የምስራቅ አፍሪካ ቀጠና ነው። ሀገራቱ ድሃ መሆናቸውና ከነዚህ ሀገራት ጋር ያላቸው ትስስር የኢኮኖሚያዊ ጥገኝነትም ያንጸባረቀ መሆኑ ደግሞ ስጋቱን የሚያጭረው ሆኖ ይቀጥላል። ቅዳሜ ገበያ